ውጭ ሀገር ነው የምኖረው የፍቅር ጓደኛ ፈልጋለሁ ለሞት የሚዳርግ በሽታ ይዞኛል ነገር ግን ያለኝን ሀብት የሚያስተዳድርልኝ ታማኝ ሰው ፈልጋለሁ በሚሉ ምክንያቶች በርካቶች እየተጭበረበሩ እንደሆነ ተጠቆመ። ብዙዎቹ በእንደዚህ አይነት መንገድ እስከ 500 ሺህ ብር የሚደርስ ገንዘባቸውን እያጡ ነው ተብሏል። ይህንን ያለው የፌዴራል ጠቅላይ አቃቤ ሕግ ነው። በጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ምክትል ዳይሬክተር ወይዘሮ ጣወርቅ ተስፋዬ አጭበርባሪዎቹ ፌስቡክን፣ ዋትስአፕንና ቴሌግራምን በመጠቀም የተቀናጀ የማጭበርበር ወንጀል እየፈጸሙ ነው ብለዋል። ውጭ ሀገር ነው የምኖረው ሀብታም ነኝ ነገር ግን ለሞት የሚያደርስ በሽታ ስላለብኝ ሀብቴን የሚወርስልኝ ታማኝ ሰው ፈልጋለሁ እንዲሁም ካሉ ሰዎች ሁሉ አንተን ወይም አንቺን መርጫለሁ የሚሉት አጭበርባሪዎቹ ለማጭበርበር የሚጠቀሙባቸው ዘዴዎች ናቸው ተብለዋል። ውጭ ሀገር እንደሚኖሩ አድርገው ወይ የፍቅር ጓደኛ ፈልጋለሁ ወይ ደግሞ የሆነ ለሞት የሚያደርስ በሽታ ይዞኛል ገንዘብ አለኝ ሀብታም ነኝ ኢትዮጵያ መጥቼ ኢንቨስት ማድረግ ፈልጋለሁ ሰው ከማውቃቸው ሰዎች ደግሞ አንተን ያመንኩ ወይ አንቺን ያመንኩ ስለዚህ ቴሌግራም ላይ ወይ ዋትስአፕ ላይ ያወሯቸዋል ያሳምኗቸዋል በመሃላቸው ጠንካራ ግንኙነት እንዳለ አድርገው እንዲቀበሉ ያደርጓቸውና የተለያዩ ስጦታዎች በህጋዊ እቃ መላኪያ ድርጅቶች አማካኝነት እንደተላከላቸው አድርገው ፎቶ አንስተው ምናልባት ውስጡ ዶላር ወርቅ ጌጣጌጦች የተለያዩ ነገሮች እንዳሉ የሚያሳይ ፎቶግራፍ ከነ ላኪ ስምና ተቀባይ ስም አድርገው ፎቶ አንስተው ይልኩላቸዋል። ተጎጆች ይሄን በማመን እቃ ተልኮልኛል ብለው እቃውን ተቀብሎ የሚያመጣው ድርጅት እስከሚደውል ይጠብቃሉ። ይደወልላቸዋል። የአጭበርባሪዎቹ የግንኙነት ሰንሰለት የጠነከረ በመሆኑ ሌላ ሰው በሌላ ስልክ ቁጥር በመደወል እቃው ጉምሩክ ደርሷል ነገር ግን ዶላር ወይም ወርቅ ያለበት ውድ እቃ በመሆኑ የተወሰነ ክፍያ መክፈል አለብዎት በማለት የተለያዩ ምክንያቶችን በመጥቀስ እስከ 500 ሺህ ብርና ከዚያም በላይ የሚደርስ አንጡራ ሀብታቸውን እንደሚያሳጧቸው ዳይሬክተሩ አስታውሰዋል። እቃ ተልኮላቸዋል። ይሄ እቃ ግን ውስጡ የተለያየ ጌጣጌጥ ዶላር ስላለበት ይሄን ክሊን ለማድረግ ለጉምሩክ የሚከፈል ገንዘብ አለ ይሏቸዋል። ያን ገንዘብ ከተላከው ጌጣጌጥ አንጻር በጣም ስሞል አማውንት ያለው ስለሆነ ክፈሉና ቤታችሁ ድረስ እናመጣላችኋለን ይሏቸዋል። ሰውየውን አያውቁትም። የሚያወሩት በቴሌግራም ወይ በዋትስአፕ ነው። ግን ደርሷል እቃው እንደዚህ ያሉኝ ስላው ክፈሉ እውነት ነው ልክ ያለውኝ ከፍለሽ ወይም ከፍለው ሰድ የሚል መልስ ነው የሚሰጧቸው። መጀመሪያ የሚተመነላቸው ብር አነስ ያለ ሊሆን ይችላል። ቀጥለው ግን የመክፈል አቅማቸውን ሲያውቁ አይ አሁን ደግሞ ዶላር አገኘን፣ አሁን ደግሞ ወርቅ አገኘን፣ አሁን ደግሞ ሌላ ከፍ ያለ አማውንት ያለው ስጦታ ስላገኘን ይሄ ደግሞ በኢትዮጵያ ሕግ መሰረት ስለሚከለከል የግድ ይሄን ያህል ብር መከፈል አለበት ይሏቸዋል። ገንዘቡን ከፍለው እንደጨረሱ ስልኩ ይጠፋል ማለት ነው። በዚህ መንገድ ብዙ ሰዎች 100 ሺህ እስከ 500 ሺህ ብር ከዛም በላይ የተበሉ ሰዎች አሉ። በኦንላይን ከተዋወቋቸው ሰዎች የሚመጡ የፍቅር የሀብትና የስጦታ ማታለያዎች በተለይም እቃ ተላከልህ ወይም ተላከልሽ በሚባልበት ጊዜ በቴሌግራም ወይም በዋትስአፕ ከማመን ይልቅ ወደሚመለከተው ተቋም በአካል ሄዶ ማረጋገጥ እንደሚገባና ማንኛውም የገንዘብ ጥያቄ ከመፈጸሙ በፊት ጥንቃቄ ማድረግ እንደሚያስፈልግ ምክትል ዳይሬክተሩ አሳስበዋል። በእርግጥም የሚያወሩት ሰው ያ ፎቶ የሚልክላቸው እኔ እከሌ ነኝ ብሎ ራሱን ዲስክራይብ የሚያደርገው ሰው ስለሆኑ ምንም ማረጋገጫ የላቸውም። አንደኛ አንድ ሰው ስጦታ ሲልክ ሰው ለምንድን ነው ስጦታውን ለመቀበል ክፍያ የሚከፍለው? ይሄ አንድ ጤነኛ ሰው ሊጠይቀው የሚገባ ጥያቄ ነው። ከዛ ውጭ ደግሞ ማጣራትም ካለባቸው በአካል መጥቼ እቃው መምጣቱን ማየት እፈልጋለሁ ለሚል ሰው የለም። ቢሮአቸው ኖሮ እዛው ጋር ስለሚቆም ምክንያቱም እነዚህ ሰዎች ቢሮ የላቸውም፣ ድርጅት የላቸውም፣ ስካመር ናቸው። በቃ አንድ ሰው ፍቅረኛ መስሎ ያወራል፣ አንድ ሰው ስልክ ደዋይ ይሆናል፣ አንድ ሰው አካውንት ያቀርባል። ስራው እንደዚህ ነው የሚሰራው። ስለዚህ እነዚህን አንድ ጥንቃቄ ሊያደርግ የሚገባው ሰው ራሱ